ሰላም ለእናንተ ይሁን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና ይዘን መተናል ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ በቅድሚያም የደሴ ከተማ አስተዳደር ለመንገድ ስራ በግዢ ያስመጣውን የአስፓልት ፕላንት ማሽን ስራ አስጀመረ የከተማ አስተዳደሩ በ71 ሚሊዮን ብር ለመንገድ ስራ የሚውል የአስፓልት ፕላንት ማሽነሪ ግዢ መፈጸሙ ይታወቃል ከደሴ ከተማ ባለፈ ለቀጣናው ልማት ከፍተኛ ፋይዳ ያለው ማሽኑ የተከላ ስራው ተጠናቆ የሙከራ ስራ ጀምሯል ተመስገን አሰፋ ዝርዝር ዘገባውን አሰናድቷል የደሴ ከተማ አስተዳደር በ71 ሚሊዮን ብር ወጪ የአስፓልት ፕላንት ማሽነሪ ግዢ መፈጸሙ ይታወቃል ከደሴ ከተማ ባለፈ ለቀጣናው ልማት ከፍተኛ ፋይዳ ያለው ይህ ማሽን የተከላ ስራው ተጠናቆ የሙከራ ምርት ማምረት ጀምሯል የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የአስፓልት ፕላንት ማሽኑ ስራ መጀመር ከተማዋ ያለባትን የልማት ጥያቄ በፍጥነት ምላሽ ለመስጠት ከፍተኛ አስተዋጽኦ አለው ብለዋል ከተማችን ላይ የመሰረተ ልማት ችግር ሰፊ ነው እና ከዚህ በኋላ ኮብልስቶን መንገድ ከመስራት ይልቅ አስፓልት መስራት ይቀለናል ማለት ነው ማቴሪያሉን ብቻ ማቅረብ ነው አስፓልት ፕላንት ማሽኑ አለን ሌላው የኮንስትራክሽን ማሽነሪ በሙሉ የተሟላ ነው ጨረታ መስጠት አንፈልግም በራሳችን ወጭ ምን ሰራበት ሁኔታ ይኖራል በራሳችን ኦን ፎርስ ምን ሰራበት መንገድ ይፈጠራል እና በቀላሉ ምናሳካበት መንገድ ይፈጠራል የመጀመሪያው ከተማችንን በ2-3 አመት ውስጥ በከፍተኛ ሁኔታ መሰረተ ልማቱን ተደራሽ እናደርጋለን በቀላል ወጭ ማለት ነው በተለይም በከተማው ያለውን የመንገድ ችግር ለመፍታት እንደሚያስችል ጠቅሰዋል ማሽኑ ከከተማዋ ባለፈ በቀጠና ያለውን የልማት እንቅስቃሴ ውጤታማ ለማድረግ እንደሚያግዝ የገለጹት አቶ ሳሙኤል የከተማዋን ገቢ ለማሳደግም ከፍተኛ ሚና ይኖረዋል ነው ያሉት በቀጠናው ያሉ ከተሞችን በቅርብ ርቀት ያሉ ከተሞችን ሰሜን ወሎን ጨምሮ ደቡብ ወሎን በአጠቃላይ ወሎና ምስራቅ አማራ ያሉ በአጠቃላይ ከተሞችን ከኛ በቅናሽ ዋጋ እየተከራዩ ራሳቸውን እንዲያለሙ ምቹ ሁኔታ እንፈጥራለን ማለት ነው ለፕራይቬት ለተቋራጭ ምናከራየውና ለመንግስት ለከተማ አስተዳደሮች ምናከራየው አንድ አይነት አይሆንም በጣም በቅናሽ ነው ትርፍ ብዙም አይፈልግም ከተሞች ተያይዘን ማደግ መቻል አለብን ቀጠናው እድገት መፈጠር መቻል አለበት እና እንደ ደሴ ብቻ ሳይሆን እንደ ቀጠና ነው የምናስበው ማለት ነው ገቢያችንን ለመጨመር ይጠቅመናል ማለት ነው ማሽኖቹ የሙከራ ምርት መጀመራቸውን የተመለከቱ ሌሎች የከተማ አስተዳደሩ የሥራ ኃላፊዎችም የማሽኖቹ ስራ መጀመር ለረጅም ጊዜ የዘለቀው የከተማው የልማት ጥያቄ በአጭር ጊዜ ምላሽ እንዲያገኝ ያስችላል ብለዋል በከተማችን ውስጥ ያሉት ውስጥ ለውስጥ መስመሮች የረጅም አመታት አገልግሎት ከመስጠታቸው ጋር ተያይዞ በርካታ ጉዳት ደርሶባቸዋል እነዚህ ጉዳት የደረሰባቸውን አስፓልት መንገዶች በራስ አቅም ጠግኖ ለህብረተሰቡ የተሳለጠ የትራንስፖርት አገልግሎት እንዲያገኝ ትልቅ አስተዋጽኦ ያበረክትልናል ብለን እንወስዳለን ከዚህም በዘለለ ደግሞ ከከተማችንን በዘለለ የከተማችንን የበጀት ችግር የፋይናንስ ችግርም ሊያቃልል የሚችል የአስፓልት ፕላንት ነው ማለት ይቻላል እንግዲህ እንደ ክልላችን የከተማ አስተዳደር ሆኖ አስፓልት ፕላንት ያለው ብቸኛው ከተማ ነው ይሆነልን ማለት ነው ስለዚህ ብዙ ኮብልስቶኖች አሉ ብዙ ከተማችን በሚፈልገው በጣም እርሜ ጠገብናት ታሪካዊ ከተማ ናት ግን ደግሞ በሚፈልገው ደረጃ እድገቷ ወደ ኋላ የቀረበት ሂደት ነው ያለው ማለት ነው ስለዚህ ይሄ ያፋጥናል እንደ አንድ የከተማው ነዋሪም ጭምር በጣም ትልቅ ደስታ ነው ዛሬ የተሰማይ በዚህ የተሳተፉትን በሙሉ ደግሞ ምስጋና ማቅረብ ፈልጋለሁ ማለት ነው የዋክላራ አስመጭና ላኪ ባለቤት አዱኛ ሽባባው የማሽኑን የግዢ ሂደት በፍጥነት በማጠናቀቅ በጦርነት የተጎዳውን አካባቢ ለመደገፍ በማሰብ በራስ ወጪ ወደ ከተማዋ ማምጣቱን ገልጿል አካባቢ ሲለማ ከገንዘብ በላይ የአካባቢ ልማት ነው የሚያሳስበው አካባቢውን በጦርነት ስለተጎዳ እስኪናገዛቸው ያቅማችን በሚል እናቶ ሳሙኤል ሲደውሉልን ዳይሬክት በራሳችን ትራንስፖርት ኢቭን ከተማ ለማዞር ምናምን ሲፈልጉም በራሳችን ወጪ ሁሉንም ነገር ከበር አድርገን ቦታው ድረስ ይዘን መጣን ቦታው ድረስ አራግፈናል የአስፓልት ፕላንት ማሽኑ ተገዝቶ ወደ ስራ እንዲገባ የክልሉ ገንዘብ ቢሮና ባለድርሻ አካላት ላደረጉት እገዛ ከተማ አስተዳደሩ ምስጋና አቅርበዋል በዘንድሮ የአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞችን የጽድቀት ምጣኔ ከፍ ለማድረግ የሚያስችል የቅድመ ዝግጅት ስራ ማከናወኑን የሰሜን ወሎ ዞን ግብርና መምሪያ አስታወቀ መምሪያው በዞኑ ካሉ ወረዳዎችና ከተማ አስተዳደሮች ጋር ቅድመ ዝግጅቱን በመገምገም በቀጣይ ስራውን ውጤታማ ለማድረግ የሚያስችለውን ውይይት አካሂዷል ባላለምዬ
አሳሳቢ የሆነ የመጣውን የአየር ንብረት ለውጥ ለማስተካከልና ከዘርፉ ሁለንተናዊ ተጠቃሚ ለመሆን ኢትዮጵያ የአረንጓዴ አሻራ መርሃ ግብር ፕሮግራም በስፋት ተግባራዊ እያደረገች ትገኛለች። በተለይ እንደ ሰሜን ወሎ ዞን ላሉ መልክዓ ምድራቸው ወጣ ገባና አፈራቸው የተራቆተ ዞኖች ይህን መርሃ ግብር በውጤታማነት መፈጸም አማራጭ ሳይሆን ግዴታም ጭምር ነው። ዞኑ በዚህ ዓመት ተግባራዊ የሚያደርገውን የአረንጓዴ አሻራ መርሃ ግብር የቅድመ ዝግጅትና ወደፊት መከናወን ስላለባቸው ተግባራት ከወረዳና ከተማ አስተዳደር አመራሮችና ከሚመለከታቸው አካላት ጋር ገምግሟል። በዞኑ የመቄት ወረዳ ግብርና ጽፈት ቤት ኃላፊ አቶ አወቀ ደሳለውና የጉባላፍቶ ወረዳ ግብርና ጽፈት ቤት ኃላፊ አቶ ያሎ ገደፈው በቂ የአረንጓዴ አሻራ መርሃ ግብር ለማከናወን ዝግጅት መደረጉን ተናግረዋል። የአትክልትና ፍራፍሬ የችግኝ ጉድጓድ ቁፋሮ 100% የተጠናቀቀ ነው። የደን ችግኝ ጉድጓድ ቁፋሮ ደግሞ ወደ 98% አፈጻጸም ያለው ተግባር በዘመቻ በንቅናቄ ከማህበረሰቡ ጋር ተስማምተን እየፈጸምነው ተግባር ነው። እሱም መሰረት አድርገን አሁን በተወሰኑ ቀበሌዎች የፖሊቲን ቲዩብ ችግኙን የማጓጓዝና በዲፖ የማስቀመጥ ስራ ውሃ ያጠጡ የማስቀመጥ ስራ እየሰራን ያለ ነው። ሀገር በቀል እስከ ውጭ ዝርያ ከተለያዩ ግብአቶችን በመጠቀም ስንሰራ ነው የቆየ ነው። የፕላስቲክ ባግን በመጠቀም እነዚህን በፕላስቲክ ችግኝ ማፍላት የጽድቀት መጠኑን ለመጨመር እሱን ጭምር ለማድረግ ብዙ ስራዎች ስንሰራ ቆይተናልና እነዚህን ስራዎች በሁሉም ችግኝ ጣቢያዎች እያስኬድን ቆይተን አሁን ባለንበት ደረጃ እንግዲህ ችግኞች ለችግኝ ተከላ ዝግጁ የሚሆኑበትን አሰራር ጨርሰን የዝናብ መምጣትን በመጠባበቅ ላይ ነው ያለነው ማለት ነው። ከዚህ በኋላ ማለት ነው። የዞኑ ግብርና መምሪያ ኃላፊ አቶ ተገኛ ባተ ይህን መሰል የቅድመ ዝግጅት ተግባር በሁሉም ወረዳዎችና ከተማ አስተዳደሮች መሆኑን ገልጸዋል። እንደ ዞን ወደ 123 ሚሊዮን የደን ችግኝ አፍልተናል። 789 ሺህ በላይ የሚሆን የፍራፍሬ ችግኝ አፍልተናል። ሁለቱም ችግኞች በመደበኛው የተከላ መርሃ ግብርና በአንድ ቀን ጀንበር የተከላ መርሃ ግብር የሚከናወኑ ይሆናሉ። በአንድ ቀን ጀንበር የሚተከለው ወደ 21.7 ሚሊዮን ችግኝ እንደ ዞን በአንድ ቀን እንተክላል። አረንጓዴ አሻራ መርሃ ግብር ዝግጅቱ ለአካባቢ አየር መጠበቅና ከፍ ያለ ኢኮኖሚያዊ ፋይዳ ላላቸው ችግኞች ልዩ ትኩረት ስለመደረጉ ነው የየወረዳ ኃላፊዎቹ ያስረዱት። የመስኖ አማራጭ ባላቸው ዋተርሸዶች ውስጥ የኢኮኖሚያዊ ጠቀሜታው መሰረት አድርገን የማንጎና የአፕል የአቮካዶ ችግኞችን በመትከል ለአርሶ አደሩ ተጠቃሚ እንዲሆን የማድረግ ስራ አቅደን እየሰራን ነው የምንገኘው። በተለይ ሀገር በቀል ዝርያዎች ላይ እነዚህ ዋንዛ፣ አኬሻ ዲከረንስ፣ ወይራ በብዛት በችግኝ ጣቢያዎቻችን ላይ በፐርሰንት ስናያቸው በብዛት የሚገኙት እነሱ ናቸው። ከዛ ውጭ ያሉት እንግዲህ የባህር ዛፍ ዝርያዎች ናቸው። እነዚህን ዝርያዎች ይዘን ሌሎችንም የአትክልትና ፍራፍሬ ማንጎ፣ አቮካዶ፣ እነዚህ ፓፓያ የደንንም የአትክልት ፍራፍሬንም ሁለቱንም አጣምረን ባንድ እያስከድ ያለ ነው። ለችግኝ ማፍላትና ሌሎች ቅድመ ዝግጅቶች የሚወጣውን ጉልበትና ገንዘብ ያክል የጽድቀት መጠኑን ለመጨመር ልዩ ትኩረት እንዲደረግ አቶ ተገኛ አስገንዝበዋል። የተተከሉ ችግኞች ባለቤት እንዲኖራቸው ማድረግ ነው። መኮትኮት አለበት፣ አረሙ መነቀል አለበት፣ ውሃ መጠጣት አለበት፣ ከንክኪ ነፃ መሆን መቻል አለበት። ይህን የሚያደርግ አካል ያስፈልጋል ማለት ነው። ይህም በእያንዳንዱ ተፋሰስ የተፋሰስ ተቋማት እንዲጠናከሩ ማድረግ የተፋሰስ ተጠቃሚ አባላትን በማደራጀት የራሱ የሆነ ቢሮ እንዲኖራቸው ማህተብ፣ ህጋዊ ደረሰኝ፣ ህጋዊ የተፋሰስ ተቋማት ኮሚቴዎችን በማጠናከር ሰፊ ስራ እየተሰራ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ዜናችን አሁንም ቀጥሏል። ወደ ቀጣዩ ዜና አልፋለሁ። በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ በዶሮ እርባታ የተደራጁ ወጣቶች ከእንቁላል ምርት ተጠቃሚ መሆናቸውን ተናገሩ። ወጣቶቹ ከዚህ ቀደም በተለያዩ ችግሮች ውስጥ ይኖሩ እንደነበር በማስታወስ የእንስሳትና አሳ ዘርፍ ልማት ፕሮጀክት በፈጠረላቸው የስራ ዕድል ኑሯቸውን ማሻሻላቸውን ገልጸዋል። የወረዳው እንስሳትና አሳ ሀብት ልማት ጽፈት ቤት በበኩሉ በቀጣይ ለማህበራቱ አስፈላጊውን መሰረተ ልማት በማሟላት ተጠቃሚነታቸውን ለማሳደግ ይሰራል ብሏል። ኢማም ኢብራሂም ተጨማሪ ያለው በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ በደኖ ቀበሌ ብልጽግና የዶሮ እርባታ ህብረት ስራ ማህበር 17 ሴትና 13 ወንድ አባላት ያሉ ሲሆን በእንስሳትና አሳ ዘርፍ ልማት ፕሮጀክት በተፈጠረላቸው የስራ ዕድል እንቁላል በማምረት ለከሚሴ ከተማና አካባቢዋ ምርታቸውን እያቀረቡ ይገኛሉ። የማህበሩ አባላት በቀን እስከ 400 እንቁላሎችን ለገበያ እያቀረቡ መሆኑን ተናግረዋል። በቀን 300 እስከ 400 የሚገቡበት ሰዓት ነበርና በዚህ እንግዲህ የገበያውም ደግሞ ውጣ ውረድ ይኖራል። 9 ብር ይደርስብናል። እንደገና ደግሞ 11 ብር የሚደርስበት ሰዓት አለ። ያው የገበያው ሁኔታ ይገልጸዋል እንጂ ውጤቱ በጣም አሪፍ ነው። ዶሮ አዋጭ ነው በጣም። በወር እስከ 10 ሺህ እንቁላል ይጣላል ማለት ነው።
ይሄን ያለው እንግዲህ ከመኖ መወደድ አንፃር ስታየው አሁን ባለው ሁኔታ ቢያንስ በወር ከ25000 እስከ 30000 አካባቢ ገቢ ይኖራል ነው እኛ አሁን በሰራነው ሂሳብ መሰረት ይሄ ያለን በአሁን ሰዓት ላይ በማህበሩ የታቀፉ አባላትን ህይወት ለማሻሻል አሁን ላይ ቁጠባ ጀምረው 50000 ብር መቆጠባቸውን ይናገራሉ። ሁላችንም እዚህ ጋር ተነጋገርነው ምንድነው የተግባባንበት ዋናው ነገር የምናገኘው ነገር ቆጥበን እዛ ላይ ደግሞ የተሻለ ነገር ጨምረን እኛ ከሰራን የሚደግፈን ማካል ስለሚኖር ጭምር ማለት ነው። በእንደዛ ሁኔታ ነው እናምንሰራው ያው ሁላችንም መቆጠብን ባህል አድርገን ነው። ወጣቶቹ በቀጣይ በስጋ ዶሮ እርባታ ለመሰማራት ማቀዳቸውን ገልጸው የመብራትና የውሃ መሰረተ ልማት ችግሮች ሊቀረፉልን ይገባል ብለዋል። ኢንሻአላህ ደግሞ ወደፊትም ደግሞ እንጠቀማለን ነው የኛ ሐሳብ። ያለን ችግር ግን አሁን የውሃ የመብራት ችግር አለን። ወደፊትም ይሄ ነው ችግራችን። ይሄ ተተማላልን ወደፊት ቀጥለን የምንሰራ ከሆነ ወደፊትም ማዋጭ ነው ብለን እናስባለን። ውሃ በፍራንክ ነው የምናስቀዳው። ሁለተኛ የመብራት ነገር የለም። ይሄ መብራት ተከራይተን ነው። እንደዚህ አይነት ችግሮች አሉ። እነዚህን ደግሞ በወር ደግሞ 2000 ምናምን ብር እንከፍላለን እና ይሄ መንግስት ቢያስተካክልና ከጎናችን ቢቆም ደስ ይለኛል። የጫጩትም ከሆነ እንዲሁም ደግሞ የስጋም ከሆነ ያው እየሞከርን ወደፊት እየሰራን ወደዛ ይተንቀሳቀስ ያዋጣናል በሚለው እንሞክራለን ብለን ሐሳባለን። የደዋ ጨፋ ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አህመድ አሊ በቀጣይ የማህበሩን የመሰረተ ልማት ጥያቄዎች ለመፍታት ጥረት ይደረጋል ብለዋል። መብራት የወሰዱት ከትምህርት ቤት ነው፣ የመንግስት ትምህርት ቤት ነው። በቀጣይ እሱን ከሚመለከተው አካል ጋር ተነጋግረን የምንፈታ ነው የሚሆነው። ቀበሌው ላይ ያለውን የውሃ ችግር ለመፍታት ሰሞኑን የዚህ የውሃ ግንባታ መሰረተ ልማት እያከናወነ ስለሆነ እሱም በሚቀጥሉት ጊዜያት የሚፈታ ይሆናል። የወረዳው እንስሳትና ዓሳ ዘርፍ ልማት ፕሮጀክት አስተባባሪ ዶክተር መሐመድ የሱፍ የማህበሩ አባላት በ100,000 ብር ወደ ስራ የገቡ መሆኑን ገልጸው አሁን ላይ 1.5 ሚሊዮን ወጪ በማድረግ ሼድና ሌሎች አስፈላጊ ግብአቶች እንዲሟሉላቸው መደረጉን ተናግረዋል። ለማህበሩ በቀጣይ ተጨማሪ 500 ዶሮዎችን ለማስገባት ሂደት ላይ ነን ብለዋል። በመጨረሻም በጦርነቱ ቤት ንብረታቸው ለወደመባቸው የህብረተሰብ ክፍሎች ከ13 ሚሊዮን ብር በላይ የሚገመት ቆርቆሮና ሚስማር ድጋፍ መደረጉን በሰሜን ወሎ ዞን የመቄት ወረዳ አስተዳደር ምክር ቤት አስታወቀ። ድጋፍ የተደረገላቸው የህብረተሰብ ክፍሎችም ድጋፉ ችግራቸውን የሚያቃልል መሆኑን ተናግረዋል። ዘገባው የመቄት ወረዳ የመንግስት ኮሙኒኬሽን ጽሕፈት ቤት ነው። አሊመር እንደሚከተሉ ያቀርበዋል። በ2013 እና በ2014 ዓ.ም በነበረው የሰሜኑ ጦርነት የአማራ ሚዲያ ኮርፖሬሽን ቤታቸው ሙሉ በሙሉ የፈረሰባቸው ነዋሪዎች በተለይም ክረምት መግባቱን ተከትሎ የመጠለያ ችግር እንደገጠማቸው የገለጹበትን ዜና አየር ላይ ማዋሉ ይታወቃል። ከጦርነቱ የተነሳ እንስሳቶቹ ንቦቹ 6 ቀፎ ወድሞብኛል፣ ባለቤቴ ሙቶብኛል። ንብረት የለ ምን የለ። በአሁኑ ጊዜ ኢኮኖሚ በጠበበበት ጊዜ አቅማችን በላይ ነው። በቃ እንዴት ብለን እንግዲህ ቤተሰብ ልጅ ተይዞ እንዴት እንደሆነ ያያችሁት ነው። የወረዳው ዋና አስተዳዳሪ አቶ አሰፋ ይልማ ጦርነቱ በወረዳው ነዋሪዎች ላይ አካላዊ፣ ስነልቦናዊና ኢኮኖሚያዊ ጉዳት ማድረሱን ጠቁመው መንግስታዊና መንግስታዊ ያልሆኑ ድርጅቶችም ድጋፍ እንዳደርጉ ጠይቀውም ነበር። ከ468 በላይ ሰዎች ሞተዋል። ከ357 በላይ የሚሆኑ ደግሞ አካል ጉዳተኛ ሆነዋል። ከ6245 ቤት በላይ ደግሞ ቤቶች ወድመዋል፣ ሙሉ በሙሉ የወደሙ። ከ13000 በላይ ደግሞ በቃ መካከለኛና ዝቅተኛ ጉዳት ደረሰባቸው መጠለያ እንግዲህ በግለሰብ ደረጃ የወደመው ነው። የመቄት ወረዳ አስተዳደር ምክር ቤት ከሰሞኑ ከአማራ መልሶ መቋቋም ፈንድ ጽሕፈት ቤት ባገኘው 13 ሚሊዮን 200 ሺህ ብር የሚገመት ቆርቆሮና ሚስማር 206 ለሚሆኑ በጦርነቱ ቤታቸው ለወደመባቸው ሰዎች ድጋፍ አድርጓል። ድጋፍ ከተደረገላቸው የህብረተሰብ ክፍሎች መካከል ወይዘሮ ደስታ መብሬና ቄስ ታመን አዲሱ እንደተናገሩት በጦርነቱ ቤታቸው በመፍረሱ ከሰው ተጠግተው ይኖሩ እንደነበር አስታውሰው ድጋፉ የመጠለያ ችግራችንን ይፈታል ብለዋል። ደስታ ብሬ ባላለሁኝ ቆርቆሮ ተሰጠና እንግዲህ ቤታችን ለብሳለን እየመረቅን አልብሰን እንቀመጣለን። ያስታመን አዲስ እንበላለን። የህዝቡን ትርታ በመስማት መንግስት በመድረሳው ለለት መጠለያ ቆርቆሮውን ሰጥቶና በጣም ደስታ ተሰምቶናል። ድጋፍ የተደረገለት የህብረተሰብ ክፍል አነስተኛ በመሆኑ መንግስት፣ ረጅ ድርጅቶችና የአካባቢው ተወላጆች ድጋፉን አጠናክረው እንዲቀጥሉ የወረዳው አስተዳዳሪ አቶ አሰፋ ይልማ ጥሪ አቅርበዋል። ከጉዳት አኳያ ግን ተጎጂዎችን መልሶ በማቋቋምና ከዚህ ችግር ለመውጣት ያልቻልን መሆን ቢታወቅም አሁን ግን በተደጋጋሚ በመናደርገው
የድጋፍ የጥሪ የድረሱልን ጥሪ ድጋፍ የአማራ ክልል መልሶ መቋቋምና ግንባታ ፈንድ ጽሕፈት ቤት በተደጋጋሚ ለምናደርገው ጥያቄ በጠየቅነው መሰረት ዛሬ ምላሽ ሰጥቶናል። ለ206 ለሚሆኑ ሰዎች 50 ቆርቆሮና ለ50 ቆርቆሮ የሚያስፈልግ በአይነት ሚስማርን መድቦልን ይገኛል። ይህን 206 ለሚሆኑ ሰዎች ከ6245ቱ ተጎጂ ውስጥ በአካል በወረዳ ደረጃ 12 የኮሚቴ አባል ያሉትን በአካል በማረጋገጥ ቅደም ተከተል በደረጃ በማውጣት በቀበሌው ግብረ ኃይል በማስተቸት እና በወረዳው የመልሶ መቋቋምና መልሶ ጥገናና ግንባታ የሚባል ኮሚቴ አቋቁመን በሱ ተችተን አረጋግጠን በቅደም ተከተል በጣም የሚጠናባቸውን ሰዎች አቅመ ደካማ የሆኑ ሴቶችን ቅድሚያ በመስጠት 50 ቆርቆሮ ለእያንዳንዳቸው ከሚያስፈልገው ሚስማር ጋር ስርጭት እያደረግን እንገኛለን። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆይታ አደረኩኝ። በያላችሁበት ጤና ይስጥልኝ።